የስፔኑ ኃያል ቡድን ሪያል ማድሪድ በዘንድሮ የውድድር ዓመት እንደ አምና ሁሉ በርካታ ተጫዋቾች ጉዳት አጋጥመውበታል። በተለይ ደግሞ በተከላካይ ስፍራ ላይ ወሳኝ የሚላቸውን ተጫዋቾች ያጣ ሲሆን በነገው ዕለት ማንቸስተር ሲቲን የሚገጥሙበት ጨዋታ ላይ ዴን ሃውሰን፣ ኤደር ሚሊታኦ፣ ዴቪድ አላባ፣ ትሬንት አሌክሳንደር አርኖልድ፣ ፌርላንድ ሜንዲ እና ዳኒ ካርቫል በቡድን ውስጥ እንደማይኖሩም ተሰምቷል። የአማካኝ ስፍራ ተጫዋቹ ኤድዋርዶ ካማቪንጋም በስብስብ ውስጥ ላይኖር እንደሚችል መረጃዎች ያሳያሉ። ታዲያ በውጤት ማጣት ቀውስ ውስጥ ገብቶ እንደ ማርካ መረጃ መሰረት ደግሞ ነገ የማንቸስተር ሲቲን ጨዋታ ላይ ሽንፈት መቅመስ ከአሰልጣኝነት ወንበሩ ያስነሳዋል እየተባለለት የሚገኘው ዣቢ አሎንሶ ይህንን የጉዳት መጠን ተቋቁሞ ነገ ከፔፕ ጋርዲዮላ ጋር የሚያደርገውን ፍጥጫ በምን መልኩ ይወጣዋል የሚለው ጉዳይ ተጠባቂ ሆኗል። በቅርብ ሰዓታት ውስጥ እንደወጡ መረጃዎች መሰረት ደግሞ የቡድኑ ወሳኝ ተጫዋች ኪሊያን ኤምባፔ በግራ እግሩ ጡንቻ ላይ ጉዳት እንዳጋጠመው የተሰማ ሲሆን በዛሬው የመጨረሻ ልምምድ ላይም ከቡድኑ ጋር እንዳልታየ ተሰምቷል። ይህንንም ተከትሎ ከነገው የማንቸስተር ሲቲ ጨዋታ ስብስብ ውስጥ ላይኖር ይችላል የሚሉ መረጃዎች እየወጡ ይገኛሉ። በሊቨርፑል ቤት 737 ጨዋታዎችን ማድረግ የቻለውና ከክለቡ ሌጀንዶች መካከል አንዱ የሆነው ጄሚ ካራገር አሁን ላይ በስካይ ስፖርትና በአውሮፓ ሻምፒየንስ ሊግ ምሽቶች ደግሞ በሲቢኤስ ስፖርት ፑንዲትነት እያገለገለ ይገኛል። ታዲያ ከሰሞኑ ሙሐመድ ሳላ ከሊቨርፑል ጋር በገባበት ሰጥ አገባ ላይ ተከታዩን ሀሳቡን ሰጥቷል። ሳላ ባለፉት 8 ዓመታት የዓለማችን ምርጥ ተጫዋች ነበረ፣ ከቀዳሚዎቹም መካከል ነው። ነገር ግን አንድ ነገር ላስታውሰው ፈልጋለሁኝ። ሊቨርፑል በመምጣቱ በፊት ማንም አያውቀውም ነበረ። በቼልሲም ያልተሳካለት የወደቀ ተጫዋች ነበረ። ለምንድን ነው ሁሌ እኔ የሚለው? ከስኬቱ ጀርባ እኮ የቡድን አጋሮቹ ነበሩ፣ አሰልጣኙ ነበሩ፣ ደጋፊዎችም ነበሩ። ሁሉንም በግሉ ያደረገው አስመሰለው። ከሊቨርፑል ውጭ እኮ ምንም ነው። የአፍሪካ ንጉስ ከሆነችው ግብጽ ጋር እንኳን የአፍሪካ ዋንጫን አላነሳም። በዚህ በከባድ ጊዜ ክለቡን ከመርዳት ይልቅ ክለቡንና አሰልጣኙን ለማጥቃት መሞከሩ ያሳፍራል ሲል ጄሚ ካራገር አስተያየቱን ሰጥቷል። ጄሚ ካራገር በሊቨርፑል ቤት ባሳለፈባቸው በርካታ ዓመታት አንድም ዋንጫ በፕሪሚየር ሊጉ አሳክቶ የማያውቅ ሲሆን በእግር ኳስ ሕይወቱ 11 ግቦችን አስቆጥሮ 7ቱ ራሱ ላይም ያስቆጠራቸው ነበሩ። የጣሊያኑ ኃያል ቡድን ዩቬንቱስ በክረምቱ የዝውውር መስኮት ቡድኑን ይለቃል ተብሎ የሚጠበቀውን የኬናን ይልዲዝን ኮንትራት ታራዝማለች ተብሎ ይጠበቃል። እንግዲህ እንደ ካልሲዮ ሜርካቶ መረጃ መሰረት ዩቬንቱሶች በመጪዎቹ ጊዜያቶች ከቱርካዊው የመስመር ተጫዋች ጋር በግል ጥቅማ ጥቅም ዙሪያ ከስምምነት ደርሰው በአሮጊቷ ቤት ያለውን ኮንትራት እንደሚያራዝሙ ተስፋ እንዳደረጉ መረጃዎች ያሳያሉ። እንደሚታወቀው ኬናን ይልዲዝን እንደ አርሰናል፣ ማንቸስተር ዩናይትድ ያሉ ኃያል ቡድኖች ይፈልጉታል። በክረምቱ የዝውውር መስኮት ደግሞ የለንደን ቡድን ቼልሲ በጥብቅ ተጫዋቹን ሲፈልገው እንደነበር ይታወሳል። ታዲያ በክረምቱ የዝውውር መስኮትም ስሙ ከተለያዩ ቡድኖች ጋር እየተገናኘ የሚገኘው ኬናን ይልዲዝ ዩቬንቱስን የሚለቅ ከሆነ መዳረሻው የሀገር እንግሊዝ ቡድን እንደሚሆን በስፋት መረጃዎች ያሳያሉ። ነገር ግን ዩቬንቱሶች አሁን ለዝውውሮች እንግዲህ ዘግተው ነገሮችን በዛው በቡድን ውስጥ እንዲቆይ ለማድረግ ይጥራሉ ተብሎ ይጠበቃል።